ለበርካታ ዘመናት የዘለቀ የእርስ በርስ ትስስር አላቸው። ሳውዲ አረቢያና ኢትዮጵያ ለ1000 ዓመታት ያህል እንዳስቆጠረ የሚነገርለት የሁለቱ አገራት ግንኙነት አሁን በዘርፈ ብዙ መስኮች እየተጠናከረ ይገኛል። ባህርን አቋርጠው ኑሯቸውን በሳውዲ አረቢያ ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያውያን ቁጥራቸው አያሌ ነው። በተለይም የሀገሪቱ ዲፕሎማቲክ ማዕከል በሆነችው ሪያድ ኢትዮጵያውያንና ትውልደ ኢትዮጵያውያን በርከት ብለው ይኖራሉ። የሀገሬውን ባህልና አኗኗር ተላምደው ጎን ለጎን የራሳቸው የማንነት መገለጫ የሆኑ በዓላትን በህብረት የማክበር ልማዳቸው ጠንካራ ነው። የ11ኛው የኢትዮጵያ ብሔር ብሔረሰቦች ቀን በዓልንም በድምቀት አክብረዋል። እኛም የበዓሉን አከባበር ሪያድ ተገኝተን ተመልክተናልና እነሆ እንላለን። በሪያድ የኢትዮጵያ ኤምባሲ ቅጥር ግቢ ከወትሮ በተለየ መልኩ አሸብርቋል። የኢትዮጵያንና ትውልደ ኢትዮጵያን እንዲሁም የኢትዮጵያ ወዳጆች በተለያዩ አልባሳት ተውበው ታድመዋል። የተለየ ደስታና ፌሽታ ከፊታቸው ይነበባል። ምክንያቱ ደግሞ በዓሉ የኢትዮጵያ ሕዝቦች ብርሃን ያዩበት ቀን በመሆኑ ውስጣዊ ስሜታቸው በተለያዩ መንገዶች ይገልጻሉ። በዓሉ በተለያዩ መሰናዶች ድምቀቱን ቀጥሏል። ከመድረኩ የተለያዩ የብሔረሰብ ዜማዎች፣ ግጥሞችና የመድረክ ጭውውቶች የታዳሚውን ቀልብ ማርከዋል። ፍቅር የሆነው ኦሮሞ ብሎ አሲንን ጃለዳ ትግሬ አማራውን በጋራ ሲረዳ ሆጂኒን ህንዱጋና ከራፉን ዱራ ደምና ረኮ ኬኛ ሆጂኒን ሂክና ብለው አቀረቡ አንድነት ፍቅርን። ትግራይ ተቀብሎ የአንድነት ሻማውን ንሕና ብሔር ትግራይ ህብረት ነደሊና በሐባር በፍቅር ክንሰርግ ናሕገርና ብሎ አሳለፈው ሻማው ለአማራ እሱም እንደ ወንድሞቹ ተግቶ እንዲሰራ አማሮቹ በሉ አርሂቡ መርሃባ እንሰራለን እጅ ለእጅ ተያይዘን አብረን እናድጋለን። የበላይ ልጅ ነኝ የዛ ሳተና የስመጥሩ ቆራጡ ጀግና ይሰለፍና ፈረስ ከእግረኛ እኔ ነኝ አለ ይሞክረኛ ምስነታው ቸኛ ጉራጊን ተነሳ በኢትዮጵያ ለውጥ ሁቲ ሜትሬሳ ምስነታው ቸኛ ቀቤናም ተነሳ በኢትዮጵያ ለውጥ ሁቲ ሜትሬሳ ምስኘታው ቸና መስቃንም ተነሳ በኢትዮጵያ ለውጥ ሁሌ ሜትሬሳ በኢትዮጵያ ሕዝብ ህዳሴ ስሙ እንዲነሳ ወላይታ ሲዳማ በአንድነት ተነሳ በኢትዮጵያ እድገት ሁሌም እንዲወሳ በኢትዮጵያ እድገት ሁሌም እንዲወሳ አላባ ከምባታ የደቡቡም ልጆች የትከሻማን አቀበሉት ለሶማሌ ጀግኖች ኦሪያ ለበድባህ ብለው ሶማሌዎች ጀግንነት አሳዩ የልማት አርበኞች። ባህሩ ሰልማን እባላለሁ። እኔ 15 ዓመቴ ነው ከመጣው። በዚህ 15 ዓመት ያላየሁትን ነገር ነው ዛሬ ያየሁት። የዛሬው ለየት ያለ ነው። አዲስ የተወለድኩ ነው መሰለኝ። የሀገራችን ባህል እያስተዋወቅን ነው። አልহামዱሊላህ ረብል ዓለሚን መብታችንን አግኝተን ለዚህ ደረጃ በቅተናል። በጣም አዲስ እንትን ነው የሆነብኝ። እኔ መግለጽ ቃላት ያጥረኛል። እንግዲህ እኛ አንድ ከሆን ብዙ ነገር እንሰራለን። ከተከፋፈን ከተበታተን ብዙ ብንሆንም ምንም ነገር አንሰራም። ስለዚህ አንድ መሆናችን በጣም እንፈልገዋለን፣ እንወደዋለን፣ እንደግፈዋለን። እርግጥ የአንድነት ጸሮችም ሊኖሩ ይችላሉ። ይመጣሉ፣ ይማራሉ፣ ይመከራሉ። ከዛም በኋላ አንድነቱ እየተጠናከረ ይሄዳል። አሁንም በጥሩ ሁናቴ ቀጥሏል ብዬ ነው የማምነው። ሁበል ወጠን ከልኢማን
ይህ ማለት ምንድነው? ሀገርን መውደድ ከእምነት መሰረቶች አንዱ ነው ይላል። ይሄ የታላቁ ነብያችን የነብዩ መሐመድ አስተምሮት ነውና ሁሌም እኔ በአቅሜ ብቻ አይደለም በህይወቴም ብከፍልላት ደስ የሚለኝ ነገር ቢሆን ለሀገሬ ነው። በሪያድ የሚኖሩ ኢትዮጵያውያን ወጣቶች ናቸው። ከዕለት ዕለት ኑሯቸው ጎን ለጎን ስለ ኢትዮጵያ የተለያዩ የኪነ ጥበብና የሥነ ጽሑፍ ሥራዎችን በማዘጋጀት ማህበረሰቡን ያስተምራሉ። በዕለቱም በመቻቻል ላይ ያጠነጠነ ጭውውት አዘጋጅተው ታዳሚያን አቅርበዋል። ቤቶች ሰላም። አቤት አባዬ። አለሽ እንደ ቤት አለው። ምን ነው በጊዜ መጣ? ታዲያ በጊዜ ላልመጣ ይልልሽ ፈለግ? አይ ማለት ጉዳይን ጨረስኩ ወደ ቤት የመጣው። ጥሩ ነው። ከዚህ ወዲያ ምን ይደረጋለሽ? ጥሩ ነው። ምን ነው ዛሬ ቤቱ ያለ ወትሮው ፏ ብሏልስ? እኔም ፏ ብያለሁ አባዬ። አላየኝም እንዴ? የት ለምን ነው ፏ የምትዩ? ቀጠሮ አለብኝ አባዬ። ቀጠሮ? አዎ። ምን ነው ቀጠሮ እንዲያስደነግጣል እንዴ? ይሄ መናጤ ልጅ ጋር ልትሄጂ ነው አይደለም? አባ ለምንድን ነው እሱ ጋር ዘለ የምትገባው? ተይ ብዬሻለሁ አንቺ ልጅ። ታዋርጂኝ፣ በተወለድኩበት በተከበርኩበት ሀገር ታዋርጂኝ። ተይ የራስሽ ዘር አለ አይደለም እንዴ? ምንድነው አንቺ ከወንዝ ማዶ የሚያሻገርሽ? ዳያን ድንቅ እባላለሁ። የኔ ካራክተር ያው የአቶ በላቸው ልጅ ሁኜ የምወደውን ሰው ለማግባት ፈልጌያለሁ። እኔ በዘር የማምን ሰው አይደለሁም። ነገር ግን የማፈቅረውን ሰው ለማግባት ብፈልግ አባቴ ከልክሎኛል። ከአሜሪካ መጣው ታይ ሰፈር የአቶ ማን ነው ከበደ ልጅ እዩን። አውየን እሺ፣ እሱን እንግዲህ የአገርሽ ልጅ ነው የወንዜሽ ልጅ ነው። እሱን ሻልሻል ብዬ ብላት አንድ ዱርዬ ያለ እዛ ሰፈር መጤ ነገር እንዴ እሱን ታላገባው ብላ ካላዋረድኩ እያለችኝ ነው። ኧረ አባዬ መመታትም ያንሳታል። አንቺ ከአሜሪካ የመጣው በዶላር ይቀለዳል። ዶላር ይምጣ። አንተ ለዶላር ትላለኝ። በተወለድኩበት ሀገር የምዋረደው አይታየም። መክዩ ናስር እባላለሁ። እኔ ካራክተር አታውላቸው ሸምገል ያሉ ሰው ናቸው። እንግዲህ ካራክተሩ የኢትዮጵያ ብሔር ብሔረሰቦች አንድነት፣ መከባበር፣ መቻቻል ላይ የተመሰረተ ሆኖ የኔ ባህሪ ግን በእነዚህ አይነት አመለካከት ውስጥ ያልነበርኩ ሰው ነኝ። ምክንያቱም ልጄ የራሷ ጎሳ የራሷ ዘር እንድታገባ ያን ገጸ ባህሪ የሚያንጸባርቅ ባህሪ ነው ተላብሽ የሰራሁት። እርሶስ እንዴት ነው? አልሐምዱሊላህ ተጠፋፋን አይደል? ወላሂ ዛሬ ምን ነው ያለ ወትሯችሁ ግርጥ አላችሁሳ? ኢትዮጵያ የብሔር ብሔረሰቦች ብቻ ሳይሆን የሃይማኖቶችን ሁሉም ተከባብሮ የሚኖርባትን ለማሳየት ነው። በዛ ላይ ደግሞ እዛ መሃል አባታችንም ቢሆን ሼክ ነው እንደሰሩትም ቢሆን ሁላችን ያነሳነው ሐሳቦች ነበር። ምንድነው ዘር ማምረት ምንም አያስፈልግም። ጣሊያንን ከኢትዮጵያ ያርበደብን ስናወጣ አማራው፣ ኦሮሞው፣ ትግሬው፣ ጉራጌው ያልነበረ ብሔረሰብ አልነበረም። እድሜ ይስጡት አባ። እርሶም እንዳሉ አንተም ተባረክ ልጄ። ሸቀዲር አውፈሉኝ እንግዲህ አውፈሉ ሸቀዲር እድሜ ለእርሶም ይስጡት። ኢትዮጵያችን ስናያት የሃይማኖት ሀገር ነች። የብሔር ብሔረሰቦች ሀገር ናት። ከ84 ብሔረሰቦች በላይ ያሉባት ሀገር ናት። ስለዚህ ድራማው አጠቃላይ የሚያስተምረው ጭብጥ በመቻቻልና በመግባባት ላይ የተመሰረተ አገር እንደሆነች ነው የሚያሳየን። ድራማው የሚያሳየውን ደግሞ ይሄ ነው እንግዲህ ያለውን ባህሪም ጭምር አመለካከትም ጭምር ሌላው ደግሞ ትምህርትም ጭምር የሚሰጥ ነው። በቃ ሰምታችኋል ማለት ነው? አዎ ልጄ እደጊ። እኔ ያለውን አመለካከት ይዤ የአገርሽ ልጅ የወንዘሽ ልጅ ብታገቢ ይሻላል እያልኩ መጥፎ ነገር ውስጥ ገብቼ ነበር። አሁን አግቢ ፈቅጄልሻለሁ እና በቃ አግቢ። ቢንዬን አገባዋለሁ። አግቢው ተለሽ ተባረክልኝ። አላህ ያሳድግሽ ልጄ፣ አላህ ያሳድግሽ። ኢትዮጵያዊነት በብሔር ያለ ብሔር ብሔረሰቦች ደግሞ ኢትዮጵያ የለችም። ሁላችን የነዛ መገኛ እንደሆነ ነው የሚያሳየው። ሀገራችን ይባርካት። አሜን። ሀገራችን ሰላም ትሁን። አሜን። እስኪ እንደው በእውነቱ አሁን እንደዚህ ተሰባስበን ስንቀመጥ አናምርም ወይ? ይሄውላችሁ እንግዲህ ይህን አንድነት ላፈርስ ነበር ማለት ነው። እኔ አባ ባይኖሩ ሸከዲር ባይኖሩ እንግዲህ ስህተት ነበርኩ ማለት ነው። አምላክ ከስህተት ይጠብቀን።
ተባረክ ልጅ በለው እንግዲህ አንተ ላይ ተጫወቱ ተነሱ ዶክተር አደም ከሚል ስለ ኢትዮ ሳውዲ ግንኙነት በርካታ ጥናቶችን አካሂደዋል መጽሐፍቶችንም ጽፈዋል በታሪኩም ያለው ግንኙነት በንግዱም ያለው ግንኙነት የንግዱን ዘርፍ ያየህ እንደው ደግሞ ተአምር ነው በጣም ከዚህ አካባቢ ጋር ያለው ግንኙነት ቀላል አይደለም በሪያድ የኢትዮጵያ ዓለም አቀፍ ትምህርት ቤት እንገኛለን ገና በለጋ ዕድሜያቸው ስለ ኢትዮጵያ ከተማሩትና ከሰሙት ተነስተው ግቢውን ትንሿ ኢትዮጵያን አስመስለውታል ዞሮ መግቢያቸው ስለሆነችው ኢትዮጵያ በቆልታፋ አንደበታቸው አውርቶ አይጠግቡም ስሜታቸውን በተለያዩ ትርኢቶች መግለጽ ነው እንጂ ማሪያ አህመድ አልቃስም እባላለሁ ቆንጆ ነበር በጣም ብዙ ፕሮግራሞች ነበሩን ግጥም በኤግዚቢሽን አዘጋጅተናል የካልቸራል ሾው አዘጋጅተናል የተማሪዎች በየባህሉ በየዘጠኙን ሪጅን እንግዲህ ቆንጆ ነው ብለን አስናስባለን እኛ 12ኛ ክፍሎች ይሄን ፕሮግራም ማዘጋጀት የተፈለግነው ሌላዎቹን ከኛ አይተው የኢትዮጵያን ባህል እንዲያውቁ ስለፈለግን ነው እዚህ ሀገር ተማሪ እንደዚህ ለብሶ እንደዚህ አምሮበት ኢትዮጵያ ያለን እንዲሰማን በማድረጉ በጣም ደስ ይለኛል በጣም ሀገር ማለት ወገን ነው ማህተምሽ ዜጋው ነው እኮ ሀገርሽ ሀገር ረቂቅ ነው ቃሉ ሀገር ውስብስብ ነው ውሎ እኛ ዝም ብንሆን አለን አይዲያው የብሔረሰቦቹን ሁሉንም ለማድረስ ምናምን ሲሆን እናቀርባለንና በጣም ነው ሀገር የምወደው እና ሁሌም እንደዚህ በአንድነት በፍቅር ተሳስበን እንድንኖር እመኛለሁ ትምህርት ቤታችን በርካታ ብሔር ብሔረሰቦች የሚማሩበት የኢትዮጵያ በዲያስፖራ ወይም ደግሞ በሳውዲ አረቢያ የትንሿ ኢትዮጵያ ተምሳሌት ነው ብዬ በውስጥ ማካበድ አይሆንብኝም ተጨቆኑ የነበሩት ያልታወቁ የነበሩት ቋንቋቸው የጠፋ የነበሩት አገሮች ወይም ብሔረሰቦች በዚሁ ህገ መንግስት ነው ይሄንን ያገኙት ኢትዮጵያ በአጠቃላይ ከሰሜን እስከ ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ያለው ህዝብ በሙሉ አንድ ላይ አንድ ሰው ሆኖ የሚኖርበት ሀገር እኛ ሀገራችን ስለምንወድ ልጆቻችንም እንደዛ ያስተማርናቸው ደግሞ በየጊዜው ይዘናቸው እንገባለን ሀገር ስንወጣም እኮ ልባችን አልወጣም ሰውነታችን ብቻ ነበር የወጣ አንድ አመት ግማሽ አመት ሁለት አመት ቆይተን ይዘን ገብተን ሀገራችን እናለማለም ብለን ይወጣል ያሰባሰቡ ነው ያገኙትን ነገር እንደዛ ያደረግን ሀገራችን እናሳድጋለን ብለን ነው እዚህ ኮሚኒቲ ፈጥረን ትምህርት ቤት አቋቁመን ልጆቻችን እየተማሩ ነው ሰውን በመውደድ ሰውን በማግባባት ከሰው ጋር አብሮ በመኖር በፍቅር የሚኖር ህዝብ ነው እዚህ ያለው እነዚህ ወጣቶች አሁን ባህላቸውን ታሪካቸውን ማንነታቸውን ጠብቀው ተኮትኩተው ካደጉ ሀገራቸው በመታካሂደው የልማት ስራዎችና የአገር ግንባታ ላይ የበኩላቸውን አስተዋጽኦ እንዲያደርጉ በእነዚህ ተተኪና የወጣት ትውልዱ ላይ መስራት ይገባል ብለን ነው አቀደን እየሰራን ያለነው ለሶስት ተከታታይ ቀናት የዘለቀው 11ኛ የኢትዮጵያ ብሔር ብሔረሰቦች ቀን በዓል በሪያድ የኢትዮጵያ ኤምባሲ አዘጋጅነት ቀጠለ አይነግቡ የብሔር ብሔረሰብ አልባሳትና የምግብ ዝግጅቶች የታዳሚውን ቀልብ ማርከዋል አብዱልቃድር አለሙ እባላለሁ ከደቡብ ብሔር ብሔረሰቦች የቀቤና ብሔረሰብ ተወላጅ ነኝ ይሄ አባቶቻችን በድሮ ጊዜ የሚጠቀሙበት የትራስ ነው ላይ ቆዳ ነው ውስጡ በጭድ ነው የሚሰራው ይሄ የቀቤና ብሔረሰብን ታሪክና አመጣጡን የሚገልጽ መጽሐፋችን ነው ወማ የሚል የቀቤና ብሔረሰብ ባህላዊ ታሪክ ነው ባህልና ታሪኩ ነው እኛ ይሄንን እዚህ ያመጣንበት ምክንያት የቀቤና ብሔረሰብ ታሪክና ባህል እንዳለው ለልጆቻችንም ለሌላው ኢትዮጵያውያኖችንም ለማስተማር ነው ይሄኛው ደግሞ የቀቤና ባህል የራስ የሆነ መተዳደሪያ ባህል ህግ አለው ባህላዊ ህጋዊ ስርዓታችን ነው ይሄንን ስርዓቱን እዚህ ሰው ሀገር እንደመሆናችን መጠን የብሔረሰባችን ተወላጆች የሀገሩ መንግስትና ህግ የማይፈቅደውን ነገር ሲሰሩ ብናገኝ የሀገራችን ገጽታ የሚያጠፉ ልጆች የእኛ ተወላጆች ካገኘን በዚህ ህግ እንቀጣቸዋለን እዚሁ ይሰራል
የቀቤና ብሔረሰብ ዳኝነቱ እዚሁ ይሰራል። ዘመሙ አበራ እባላለሁኝ የትግራይ ተወላጅ ነኝ። ጥህሎ ይባላል። ይሄ ደግሞ ሕልበት ይባላል ማለት ነው። ከባቄላ የሚሰራ ነው። በትግራይ ባህል ነው ይሄም የምናዘጋጀው ማለት ነው። ሕልበት በስልሲ ማለት ነው። ሕልበት በስልሲ ማለት ነው። ይሄ ለጥህሎ አባይ ነው ማለት ነው። ሐውዞ ይባላል ማለት ነው። አሉ እዚህ አሉ ከኢትዮጵያ እናስመጣለን። እዚህ የሚዘጋጀው አሉ ማለት እንደ ሽሮ ከኢትዮጵያ ነው የሚመጣው። እንደ በርበሬ እንደ ቆሎ ከኢትዮጵያ ነው የምናመጣው። እንጀራ ግን እዚህ ይዘጋጃል። ይሄ አይቤም እዚህ ይዘጋጃል ማለት ነው። ይሄ ህብሽቲ ነው የሚባለው። በትግራይ ባህል ህብሽቲ ነው የሚዘጋጀው። አምባሻም ይዘጋጃል፣ ህብሽቲም ይዘጋጃል። እዚህ ነው የምናዘጋጀው። ያው በፍርኖ ዱቄት ማለት ነው የሚዘጋጀው። ባህላችንን በአጠቃላይ እኛ አልረሳንም። ሁልጊዜ በባህላችን በአመት በዓልም በተለያየ ዝግጅትም እንደዚሁ አዘጋጅተን ነው የምንቀርበው። በጣም ደስታ ከሚገባው በላይ ደስታ ማለት ልክ አገራችን እንዳለን ሆነን የምንቆጥረው ደስታ ነው የሚሰማን። እናንተ ደግሞ እዚህ ድረስ መጥታችሁ ለእኛ ይህንን ዝግጅት በምታደርጉበት ሰዓት የበለጠውኑ እጥፍ ድርብ ደስታ ነው የሚሰማን። በጣም 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 እዚህ የምታዩት በሙሉ የሶማሌ ባህል የሚጠቀሙባቸው ነው። ፊት ለፊት የምታዩት ትልቁ ነገር ወተቱ ከረጋ በኋላ በዚህ ውስጥ ገብቶ ቅቤ እንዲወጣ ያደርጉታል። እንዲህ በማነቃቅረቅ የሚናጥበት ይሄ ቅቤ የሚናጥበት ነው ዲሻ ነው የሚባለው። ይሄ ደግሞ አሁን በትንሹ የሰራው ግመል አንገት ላይ የሚታሰረው ምክንያት በግመል አንገት ላይ ድንገት ገመሉ ከጠፋ በተራመደ ቁጥር ይሄ ድምፅ ይሰጣል። ግመሉ የት እንዳለ ያውቃሉ። በዚህ ጊዜ እንደ ደውል ይሰራል። አዎ ይኸውና ይሄ ድምፅ ግመል ሲጠፋ ከመፈለግ ድምፅ እየሰሙ ነው የሚከታተሉት ማለት ነው። ኮር በሶማሊኛ ኮር ይባላል። ይሄ ደግሞ የምታዩት በሶማሊያ ብሔረሰብ በሰርግ ጊዜ የሚጠቀሙበት ነው። ለሰርግ ጊዜ እንደዚህ ሆኖ ነው የሚመጣው። ትልቁ ምስጢሩ አስተሳሰሩ ምስጢራዊ ነው፣ አይታወቅም። ስሙ ደግሞ ሉቅመዳ ይባላል። በውስጡ ያለው ስጋ በቅቤ የተሰራ ነው። የብሽሮቹ ምግብ ነው ማለት ነው። እዚህ ላይ የምታዩት የግመል ወተት ከታለበ በኋላ በዚህ ነው ተሞልቶ የሚቀመጠው። በዚህ ተሞልቶ ካበቃ በኋላ ኩባያዎች አሉ። በኩባያዎች እየተቀዳ ለእንግዳ ይቀርባል። ይሄ ደግሞ ዋና መኖሪያ ቤታቸውን የሚሰሩት ከዚህ ነው። ቤታቸውን ስሙ በሶማሊኛ ራር ይባላል። የሚሰራው ከሳርና ያው ከቃጫ ነው። መኖሪያ ቤታቸው የሶማሌ ብሔረሰብ ቤታቸውን የሚሰሩት ከዚህ ነው። ወይዘሮ ፈቲያ ሱልጣን ይባላሉ። ከኢትዮጵያ ሶማሌ በሳውዲ ከከተሙ ድፍን 30 ዓመታት ተቆጥረዋል። ይሁን እንጂ ልባቸውና ውስጣቸው መቼም ቢሆን ከትውልድ ሀገራቸው ኢትዮጵያ እንደማይለይ በስሜት ይናገራሉ። በዓሉን ለመታደም ሲሉም ከሪያድ 400 ኪሎ ሜትሮችን ከምትርቀው ደማም ከተማ ቀድሞ ተገኝተዋል። ማሻአላህ ተባረከላህ waxaanu nahay jaaliyad weyn ururka haweenka iyo jaaliyadoo dhan ይህንን በዓል ለማክበር ከዛ ስመጣ በጣም ከልክ ያለፈ ደስታ ይሰማኛል። ደስታዬንም ልገልጸው በማልችልበት ሁኔታ ነው። እዚህ ማጣቴ አንድነቴን፣ ኢትዮጵያዊነቴን፣ ወንድማማችነቴን ያረጋገጡልኝ ቀን ነው። በጣም ደስተኛ ነኝ። ኢትዮጵያዳ እስብና አድ ባን soo dhaweynayna ኢትዮጵያዊነታችንና ኢትዮጵያ ውስጥ በሚካሄደው ነገር ብሉ ተስማምተናል። ችግር የሚፈጥሩብን በሙሉ እየተቃወምን ያለው waa la dagaalamaynaa waxa dadka wada waa la dagaalamaynaa hiil iyo dawladda iyadaanu garab taaganahay federaalismka iyo kilil Soomaali
ለክልላችን ሆነ ለማንኛውም ሎንግ ላይፍ ባለ ኖራዳን ለን ሁሉ ባለን አይ ወላሽያ ነው ከመልፈይ አልሐምዱሊላህ ረብል ዓለሚን በጣም ሁላችንም ደስተኛ ነን። እንደዚህ ቀጥሉበት። እኛም ሁልጊዜም በኢትዮጵያነታችን እንቆራለን። ደስታ ላይ ነው ያለነው። በሪያድ ዲፕሎማቲክ ማዕከል የሚገኙ የተለያዩ ሀገራት ዲፕሎማቶችና የኢትዮጵያ ወዳጆች የኤምባሲውን ጥሪ በማክበር በዓሉን ታድመዋል። በተለይም የሱዳንና የሳውዲ አረቢያ አቻቸው የባህል ሙዚቃ ቡድናቸውን ይዘው በመምጣት ለኢትዮጵያ ያላቸውን ልባዊ ወዳጅነት፣ አጋርነትን ገልጸዋል። ከታዳሚያንም አድናቆት አግኝተዋል። በሪያድ የኢትዮጵያ ኤምባሲ ቅጥር ግቢን ያሸበረቀው ሌላው የፎቶግራፍ የንግድና የአልባሳት አውደ ርዕይ ነው። ከ10 ሺህ በላይ የኢትዮጵያውያንና የኢትዮጵያ ወዳጆች ጎብኝተውታል። traditional dances and ባህላዊ ጭፈራቸው በጣም ሳቢ ነው። ኢትዮጵያውያን ደግሞ ምን ያህል ሀገራቸውን እንደሚወዱ ተመልክቻለሁ። ከእናት ሀገር ርቀ በሄድክ ጊዜ ባህልህን፣ ማንነትህን እንዴት መጠበቅ እንዳለብህ ያሳየን መድረክ ነው። በእኔ እምነት ጠንካራ ሀገር የሚገነባውም እንደዚህ አይነት ስሜት ሲኖር ነው። ዝግጅቱ ለእኔ ልዩና ብዙ ነገሮችን የተገነዘብኩበት ነው። ስለ ኢትዮጵያ ካሁን በፊት አይቼም ሆነ ሰምቼ የማላቃቸው ብዙ ነገሮችን እንዳውቅ ረድቶኛል። በአጠቃላይ ባህላቸው እጅግ ውብና ማራኪ ነው። ኢትዮጵያውያን ስለ ሀገራቸውና ስለ ባህላቸው ያላቸው ከልብ የመነጨ ፍቅርን ተመልክቻለሁ። የኢትዮጵያ ቡና በጣም ደስ ይላል። የቡና አቀራረባቸው ደግሞ በጣም ልዩ ነው። በእርግጥ የኢትዮጵያ ቡና በዓለም አቀፍ ደረጃም ቢሆን ትልቅ ዝናን ያተረፈ ነው። ደግሞ የቡና አቀራረባቸው በጣም ሳቢ ነው። ባየኋቸው ነገሮች ሁሉ እጅግ ተደስቻለሁ። ሀገራችን ከኢትዮጵያ ጋር ያላትን መልካም ግንኙነት በብዙ ዘርፎች ለማስቀጠል ከመቼውም ጊዜ በላይ ከፍተኛ ትኩረት ሰጥተን እየሰራን እንገኛለን። በኢትዮጵያ በኩል ደግሞ በቅርቡ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሳዑዲ አረቢያ ያደረጉት ጉብኝት የዚሁ ማሳያ ነው ማለት ይቻላል። በዚህ ረገድ ኢትዮጵያም ጽኑ አቋም እንዳላት እናምናለን። የባሉ መንፈስም ይህንን የሚያንጸባርቅ ይመስለኛል። የክቡር ጠቅላይ ሚኒስትራችን በቅርቡ ያደረገው ጉብኝት በጣም ታሪካዊ ጉብኝት ነው ብሎ መውሰድ ይቻላል። ከዚህ አንጻር አሁን በሳውዲ አረቢያ በኩልም ብዙ ባለሀብቶች ኢትዮጵያ ውስጥ ገብተው መዋለ ንዋያቸውን እንዲያፈሱ ከሳውዲ የሚመለከታቸው አካላቶች ጋር እነዛ ነገሮች ወደ መሬት እንዲወርዱ እየሰራን ነው የምንገኘው።
በሪያድና አካባቢ ያለውን የበዓል አከባበር አስቃኘናችሁ እንጂ በዓሉ በሳውዲ አረቢያ ኢትዮጵያውያንና ትውልደ ኢትዮጵያውያን በብዛት በሚኖሩባቸው ጅዳና አካባቢዋም በድምቀት ተከብሯል። በሳውዲ አረቢያ የሚኖሩ ኢትዮጵያውያን ህብረታቸው ይበልጥ ተጠናክሮ ለሀገር ሰላምና ልማት እንደ ሁል ጊዜው እንዲቆሙ ተግተው እንደሚሰሩ ነው በሳውዲ አረቢያ የኢትዮጵያ ባለሙሉ ስልጣን አምባሳደር አሚን አብዱል ቃድር የሚናገሩት። ለሀገራቸው ከማንም በላይ ግንባር ቀደም ናቸው። በልማቱ በተለይ በታላቁ የኢትዮጵያ ህዳሴ ግድብ ግንባታም በሌሎች ዘርፈ ብዙ የልማት ስራዎች ላይ ግንባር ቀደም ተሳትፎ እያደረጉ ያሉ ማህበረሰብ ናቸው። ስለዚህ ከዚህ አንጻር አሁንም እዚህ ያሉ የልማት ማህበራቶች አሉ፣ ኮሚኒቲው አለ። እነዚህን ይዘን ደግሞ ህብረተሰባችን ተደራሽ ለመሆን እየሰራን የምንገኝበት ሂደት ነው ያለው። በወገናችን ላይ ሀገር ቤት ተፈጥሮ አደጋ የሚሆን ሰው ሰራሽ አደጋዎች ሲደርሱ ግንባር ቀደም ደራሽ ማህበረሰብ ነው ይሄ ማህበረሰብ። የህዳሴው ግድብ ቦንድ ሽያጭ ብትመለከት በአንድ መድረክ መጨረሻው መድረክ ላይ የመጨረሻው ነው የምነግርህ እስከ 300,000 የአሜሪካን ዶላር ነው በአንዲት መድረክ ለተወሰነ ሰው የተሸጠውና የተገዛው ማለት ነው። ሌሎችም በጣም ብዙ ሀገራዊ ፋይዳዎች አሉ። ከሀገር ቤት ለሚመጣ ማንኛውም ልማታዊ ጥሪ ማንኛውም ነገር ቀድሞ የሚደርስ ማህበረሰብ ነው። በታሪክም በባህላዊ ግንኙነቶቻችንም በሃይማኖታዊ ግንኙነቶች እነዚህ ሁለቱ አገራት በጣም የጠበቀ ትስስር ያላቸው ሀገራቶች ናቸው። ያንን ግን ወደ ኢኮኖሚ የመቀየር ስራ መስራት ያስፈልጋል። የጀመርናቸው ጥረቶች አሉ አሁን